እሺ እሺ ማን ያለው ዛር ነኝ የምን ዛር የሙስሊም ዛር አዎ ፊቷን እንደዚህ ያረከው ማን ነው እኔ ነኝ ምንድነው እንደዚህ ያስመሰልካት እንድታስጠላ አይታችኋል አይደል ይታያችኋል ምን ነው ፈዘዛችሁ ይታያችኋል ፊቷን እንዴት እንዳበላሸው ጻጉራን አይኗን ደሞ ቀይሮት ፍም እሳት አስመስሎታል እኔ ነኝ እንደዚህ ያረኩት እሺ እኔ ነኝ ልታስጠላ ነው ለሰው እንድትቀፍ ማጠላት ይለብራል አጠላኝም እናቴ አጠላኝ ዛሩን እንደዚህ ያደረካት እሺ ሌላ ማን ያለው አዳልሞቴ ሌላስ እኔ ነኝ እንደዚህ ያረኳት አይነ ጥላ ብሬያት አደኩ ስንት ጊዜ ሆነ እንደዚህ ካረካት አንድ ወር ሊሆነው አንድ ወር ከምን አለ ወንድሟ ሞቶ ነበረ እኛ ገደል ነው ወንድሟን ገደል ነው ክፍለ ሀገር ቀብራ ነው የመጣችው በምን ገደልከው ገደል አደረግ ነው በኤሌክትሪክ ነው የገደልነው ኤሌክትሪክ ተረግጦ እንዲገሞ ታረግ ነው የሚገርም ነው እስኪ እናት አለች ኑ እስኪ እናታችን አይታችኋል አይደል ምን እንዳስመሰላት እነሱ ናቸው እንዲያርጉ አትጸልይ አትስገድና አጋንንት ምን አቅም አለው በል በባዶ እጅ ፎክር ስጋው ደግሞ አትቀበሉና አትስገዱና ሰይጣን በኔ ላይ ስልጣን የለውም በል እሱ ስጋህን ብቻ አይደለም የሚፈልገው ስጋማ በስባሽ ፈራሽ ነው ነፍሳችን ነው የሚፈልገው እሺ ደህና ኖት እናታችን የእርሶ ልጅ ናት ቤተሰብ ውስጥ የሚያመልኩት ዛር ምናምን የለም አይ ዛር ሀናቴ አለ እሺ ሀናቴም አለ እሺ ልብስ ነው የሚለብሰው አይጮህም አለ ልብስ ነው የሚለብሰው ምንድነው የሚለብሰው ልብስ ምናምን ነው የሚያኖረው ምን አይነት ልብስ ነው የሚለብሰው ኩታ ምናምን ነው ጥለቱ ምን አይነት ነው ቡና አይነት ዲያይት እሺ ነው የሚለብሰው እርሱ አልደረሱበትም እኔ አልደረስኩም የለም ትለብሳለች ነጋገር ስለማታውቅ ነው የገጠር ሰው ስለሆነች ነው እንጂ ቡኒ ኩታ ቡኒ ነጠላ ነበራት ቆይ እንገረኛ ጉድን እንነግራለን ጨሌ ነበረ የሙስሊም ጨሌ ቆይ እስኪ ቆይ ዝም በል ቆይ ጨሌ ነበረ እሷን አመማት ታዲያ ነበረ ለምን እንደው ልቤን ያደርቁኛልና ነበረ ነው ማለት ይባል እርሶ ነበሩ ታረል ጨሌው አዎ ታዲያ እኮ ዛር ማለት እኮ እሱ ነው ሌላ ምንድነው ሃይፋ አዲስ አበባ የመጡ ሰዎች ጣይ ቆምጠሽ ልጅሽን አመማት ቆይ እናቴ አይዋ የገጠር ሰውነት አሁን የወሎት እናቴ ምጠይቆቱን ብቻ ነገሩኝ እሺ ቤት ውስጥ እርሶ ጨሌ ነበሩት አልነበሩትም አዎ ነበረኝ ምን ያረጉለት ነበር አረኔ ዝም ብዬ አንገቴ ማሰር ነው አንገቴ አስራለሁ ሌላስ ምን ያደርጋሉ አላረግም አያስጎራውትም ቡና ያፈሉም ቡና አፈላለሁኝ ያው መቼ ያስጎራታል አረ ዝም ብዬ ባገኘው ቀናፈላል ያስጓራል ይላል ያስጎራውት ነበር አይ ቢጮህም ዛሬ ትቶኛል አዎ እውነቴን ነው ትቶኛል እኔ እኮ ምን ላርግ እንግዲያ አይዲያ ንብረት እንትን አይደለም ዛሬ ኧረ እናቴ በጧቱ ልቤ ሊጎትቱኝ ነው ኧረ በስመ አብ ወልድ ቆይ ዝም በል አንተ እናታችን የለም ብለው ያጎራይ ነበር አሁን ትቻለው ይላሉ እንደው አዎ ትቻለው እና ብቻ ነው ማፈላው እውነቴን ነው አይጮህ ምን አይል በፊት ይጮህ ነበር በፊት ይጮሃል አሁን ግን የለም ያብቃለሁ ምን ነበር ሲጮህ የሚያደርጉት ምንድነው የሚያደርገው ያው ይጮሃል ያው ያስንጥል ይለኛል አሁን ግን ታይተባልኩ ታውኩኝ ነው ማለት እሺ ምን እያለ ነበር የሚጮህ እስኪ ሲሰሙ እንግዲህ ያው ያጎራለው ሌላ ምን አለ ያስጮኸኛል እሺ ሌላ የለም ይሄ ማለት እንግዲህ እስከ ማጉራት ደረጃ ከደረሱ መንፈሱ በደንብ ይገበራል በደንብ ይንከባከቡታል ማለት ነው አንዳንዱ ጨሌውን ቤት ውስጥ የሚያስፈልገው ነገር ያደርግለታል አይጮህም ግን ዝም ብሎ ቤተሰቡን እየበጠበጠ ይኖራል እንደሳቸው ደግሞ ያሉት የሚያጎራ ከሆነ ደግሞ ከባድ ደረጃ ላይ ደርሷል ማለት ነው እሺ ብድግ በል አንተ በል ተነስ እንግዲህ እናቴ እርሶ
የሚንከባከቡት የቤተሰቦቱን ጣጣ ልጆትን እንደዚህ ያደረገ መልኳን ሁሉንም ነገር እንዲያበላሸ አያሳዝንም ታዲያ እንዲህ መሆኗ? አይ እኔ ለቆኛል። ባለፈው ሽንቁር ሁላ ጠበልጄ ለቆኛል። የለኝም ምን አልኩት እኮ ስለሷ እኮ ነው ማውራውት። እሷማ እንግዲህ ዙሪያንም ዲቫውንም ቁምጥምጥ አድርገሻል። እሺ በቃ ቁጭ በሉ እናቴ። ዛሬ እናታችንን አልቻልኳቸው። የሚታዘዘውን እሱን ብታገለው ይሻላል እንጂ እናታችንማ ልብ ሊያወልቁ ነው። በል ተነስ፣ ብድግ በል አንተ ተነስ። እሺ ሌላ ምን አረካት? ሌላ ምንም አላልኩም። እሺ ምንም አላልኩም። ጦም ስትጦም ይሄንን እንዴት በላ እንጀራ ፈለ አይኗን ለምን እንደዚህ ፍምሳት አረከው? ተቃጠየ። ጸሎት አባብ ጸሎት ምንድን ነው የምትጸልየው? አባታችን ወይ እናታችን ማርያም ወይ ከአዳኛው ያድኝኝ ከአዳኛው ታድኝ ኢትዮጵያን ማራት ክብሬ ሌላ የለም። ውዳሴ ማርያም አትጸልይም? አለ ትጸልያለች አለ ሰኔ ጎልጎታም ጸልያለች። እሺ ተንበርከክ። እሺ አዳልሞቴ ሌላ ማን ያለው? አዳልሞቴ ነው። እሺ ቧጥና ተነስ በስላሴ ስም። እሺ መተት ሁላችሁም ተነስ። ከሆዷ ላይ ከፊቷ ላይ ከአይኗ ላይ ወደ ግንባሩ ወጣ በስላሴ ስም። በልጥራ በስላሴ ስም በል በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን ለቀናል በስላሴ ስም በሲኦል ታስረናል። ያበላሸነውን ፊቷን አይኗን በኪዳነ ምሕረት ስም እናስተካክላለን። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። በል ሰባት የጮናታ ተለበል አጉራና ወጣ እንደለመደ አንድ ተለበል ሁለት ቀጥል ሶስት አራት አምስት ስድስት በላይ መጨረሻ ገንዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድን። ያሳዝናል። የእናት ዕዳ ለልጅ ተርፎ ምንም የማታውቀው ልጅ ዋጋና ዕዳ ትከፍላለች። ነበረ የሚባለው በነበረ የሚቀር አይደለም። በዛር ላይ የኛ የኃጢአት ታሪክ ካለፈ ንስሐ ከገባን ነበረ ነው። ምን ሰራቸው ነገሮች አለፉ ነው። ነገር ግን በዚህ በዛሩ ዓለም ነበረ አለፈ አይሰራም። ይገበር ነበረ፣ ነገር ግን ይፈትን ነበር። አሁን የነበረ ታሪክ አሁንም ተቀምጦ ቤተሰብን መከራ ያበላል። ነይ እስኪ እናቴ ብድግ በይ፣ አታልቅሽ፣ ያዘሽ። ታይ ብድግ በይ ያዘሽ። ተነሽ። ማን ነው ስምሽ? ፊትሽን እንደዚህ አይንሽን እንደዚህ አበላሽቶ አዳልሞት ምኑ የቤተሰብ የሚገበረው ሁሉ ነው። ህይወትሽን እንደዚህ አበላሽቶ ተውቲያቸው ነበር። ቆራቡ ብያቸዋለሁ፣ ግን አይሰሙኝም። ሰማም አሁን ታመመኝ ተብላ ነው የመጣችው። ኪዳነ ምሕረትን መብራን የመጨረሻ ታድርግልሽ በሏት። መብራንን አመስግኑላት።